ሰዎችን ማኒፕሌት ማድረግ በእግዚአብሔር ጥቅስ የእግዚአብሔርን ቃል እየተጠቀሙ ካልሰጠ እንደዚህ ትሆናለህ፣ ካልሰጠ እንደዚህ ትሆናለህ የሚሉ አሉ። እኔ በመዝራት በማጨድ ሕግ ጳውሎስ እንዳለው አምናለሁ። ነገራችሁ እንዲበዛ እንዲዘሩ እመክራቸዋለሁ፣ አስተምራቸዋለሁ፣ እያቸዋለሁ። ናቱ ይቅርታ እኔ ጋር ስለመሸ ለወጣ ስለሆነ ነው። አብረህ እንድትመልሰው ነው። አሁን ወደ ግልህ እያዞርከው ስለሆነ ወደ ተቃርኖ ልመጣ ነው። ዘግይተህ ነው እየመጣህ ያለው። ስጡኝ እያልክ ትጠይቃለህ። ናቱ ስጡኝ እያልክ በግልህ መጠየቅ ግን ሸም አይደለም እንዴ? ማለት ማገልገል እንጂ ስጡኝ ማለት እኮ ምዕመናን ራሳቸው ትምህርቱን ትሰጣለህ፣ ገንዘብ ጅራት ነው ይከተልሃል። አንተ ወንጌል ነው እንጂ ማገልገል ያለብህ። ስጡኝ የምትል ከሆነ እኮ ይሄ እኮ ልመና እኮ ነው። ባይዘ ስራ ገንዘብ ከሰጠህ ሀብታም ትሆናለህ አሜን የሚለውን ስታዩት የሆነ ገንዘብ ሰጥቼ ከሰማይ የሆነ ነገር የሚጠብቅ አይደለም ወይ? ሰው እንዳይሰራ እያደረግነው አይደለም ያለ ነው ወይ? ይሄ በጣም አደገኛ ነገር ነው። ባይዘ ሰው ሰርቶ እንዲለወጥ ነው ማበረታት ያለብን። ኤቢ መጥቷል፣ ጎበዝ ነጋዴ ነው። ስገባ እናት አባቶችን ማገዝ፣ ወንድሞችን እዚያው ገጠር ያሉትን በምችለው ማገዝ አለብኝ ብዬ ነው ከተማ የገባሁት እውነት ለመናገር። ከዛ እዚያ ልክ ገዳሙ ስገባ ሌላ አይዲያ መጣልኝ። ምን የሚል አሁን እዚህ ገዳም ብቻን ተቀምጠህ ራስክን ነው የምታተርፈው። እዚያ ከተማ ላይ ሆነህ እዛ እንደው እዛ ገጠር ያሉትን ቤተሰቦች እንደው ወንድሞችን ብታግዝ ያ አይበልጥም ብለህ ነው? ጥቅሶች ሁሉ መጡልኝ እዚያ ስሄድ ማለት ነው። በኋላ አነጻጸርኩት፣ የትኛው ይሻላል? እዚሁ ገዳሙኝ በጸሎቱኝ ራሴን ብቻ ማዳን ነው ወይንስ አይ ከተማ ሁኜ ራሴንም እያኖርኩኝ ቤተሰቦችንም እየለወጥኩኝ ከእግዚአብሔርም ጋር እያገለገልኩኝ መኖር ነው? ከዛ አነጻጸርኩት። ሳነጻጽረው እኔ አሁን የምኖረው ህይወት ነው። እኔ እስካሁን ድረስ አቋሜን አልቀየሩም። አሪፍ ነገር ነው በጣም በእውነት ሰዎችን እያገዙ እየረዱ እያገለገሉ መኖር በጣም መታደል ነው። እና ምን ልፈልጌ ነው እንደዚህ ማነጻጸር ይቻላል። ጌታም ተናግሯል፣ ቅድም ጠቅሻለሁ። አሁን እያወራው ያለው ነገር ግን አሁን እየሆነው ያለውን እንደዚያ ነው ወይ ነው? በተለይ ወደ እናንተ ቤት አሁን ወደ እኛ ቤት የግለሰብ በግላቸው የሚያረጉ ነው ያሉት። እንደ ተቋም እኛ ቤት እንደዚያ ማድረግ አይቻልም። ቤተክርስቲያናችን በተቋም ስለሆነ የሚመራው ለቤተክርስቲያን ነው መባህን የምታስገባው። ከዚያ ቤተክርስቲያን ሰበካ ጉባኤ ምናምን ስላለ በዚያ መሰረት ደሞዝ ለሰራተኞች ነው የሚከፈለው። ወደ እናንተ ስንመጣ ግን ቸርችን ፕላንት የሚያረጋት ኦውን የሚያረጋት ፓስተሩ ነው። ኢቭን ላይሰንሱ ራሱ የፓስተር ነው። ከፈለገ ማባረር ሁሉ ይችላል የሚመኑን። እኛ ጋር አይቻልም። እንደውም ጭራሽ አለቃውን ህዝቡ ሊያባረረው ይችላል። አስተዳዳሪውን አሁን እኔ ያለሁበት ደብር ላይ የሆን ማይሆን ነገር ባደርግ ህዝቡ ያባረረኛል። ሰበካ ጉባኤው ሰብሰብ ቢልና ዞር በል ሊለኝ ይችላል። ለብዝበዛ አይመችም የኛ ቤት። በግሌ ነው እንግዲህ በግሌ ከአንዳንድ ምዕመናን የንስሐ ልጆችን ምናምን ልበዘብዝ ይችላለሁኝ ክፉ አገልጋይ ከሆንሁኝ። እንደ ተቋም ግን ቤተክርስቲያን የምንሰጠው አሁን እኛ ሚመኑ የሚሰጠው አስራቱን ቢሰጥ ምን ይሰጥ ለተቋሙ ነው ለቤተክርስቲያኑ ነው የሚገባው። እናንተ ጋር ስንመጣ ግን ፓስተሩ ጋር ነው የሚገባው። የግሉ ናት ቸርቹ። አብዛኞቹ ይቅርታ ቀሲስ ይበኩሉ ግን እዚህ ላይ የቸርቿ ባለቤት ተብሎ የሚታሰበው በማህበራት ማደራጃ ኤጀንሲ ጠቅላላ ጉባኤው ነው። ጠቅላላ ጉባኤው ተሰብስቦ ፓስተሩን ማባረር ይችላል። ለምሳሌ አንድ ኬስ ልንገራችሁ። አንድ ቡሽሪ የሚባልን ሰው ያስመጣ አሁን አውስትራሊያ ያለ መንግስቱ ሀብታሙ የሚባል ፓስተር ነበረ። እዚህ ደሴ ሆቴል ፍርድ ቤት አካባቢ ነበር ቸርቹ ያለው። ጠቅላላ ጉባኤው ተሰብስቦ በደንብ እየመራን አይደለም ብሎ ማህበራት ኤጀንሲ ደብዳቤ አስገብቶ ተፈራርሞ ፔቲሽን አስገብተው ማህበራት ኤጀንሲ እንዳይደርስ አድርጎ አባረውት። እሱም ወደ አውስትራሊያ ሄደ። ሌላ ዘ ኔክስት ቤስት ፐርሰን ተተክቶ እንትናልና እንደው የአንድ ሰው ፈላጭ ቆራጭነት ኢንቪዚብሊ ሊኖር ይችላል እንጂ ስትራክቸራል አይኖርም። እችን ነገር አስተካክሏት። በጣም ጥሩ ነው። አንተ የምትላቸው እንደዚህ ያሉ ማለት ሰፋ ያለ ተቋም ያላቸው ለምሳሌ እንደ ቸርች ሜምበሮቹ ቸርችን እንትን ብለው ከዚያ የሚፈልጉትን አገልጋይ እንትን ብለው የሚያሰሩ እንትን የሚገለገሉ ይኖራሉ። እናንተም ጋር አሉ። እኔ በአሜሪካ ግን ኮንቴክስት ሳወራ ለምሳሌ እኔ ፓስተር ብሆን ለፓስተርነት የሚያበቃኝ አቅም ካለኝ ሄድና ማመልከት እችላለሁኝ። ከዚያ ሙሉ በሙሉ ስልጣኑ የኔ ነው። ፓስተሩ ቸርችን ፕላንት ያደርጋል፣ ኦውን ያደርጋታል። ሜምበርን ራሱ የሚመለምለው እሱ ራሱ ነው።
እና እዚህ ሀገር ቸርች ስንገዛ አይዶ ነው ዮሐንስ የት እንደሆን ካላቅም ቸርች ስንገዛ የምንፈራረመው ከፓስተሩ ጋር ነው። የሚሸጠውም እሱ ነው። እና በተቋም ደረጃ እንደኛ አይነት ስትራክቸር እንደ ሌሎችም እናንተ ጋር ይኖራሉ። ኦፍኮርስ እንዳሉ ማቃቸው አሉ። ግን አብዛኞቹ አሁን እነዚህ በዝባዥ የምንላቸው ሰዎችን ግን ፈላጭ ቆራጭ ሆነው ነው የምናያቸው። እነሱን ለማለት ፈልጌ ነው ዮሐንስ። ፈላጭ ቆራጭ ሆነው ብቻቸውን የሚበዘብዙ አውሮፕላን ለመግዛት የተቃረቡ ሰዎች ድሆችን የሚበዘብዙም እነዚህ ናቸው ባይዘው እንጂ እኮ አሁን አንተ ዮሐንስ በምትለው ደረጃማ ከሆነ ፓስተሩ አይፈቀድለትም። ሲጀመር እንደዚህ ያለ ገንዘብ ስጡኝ እና ባረካችሁ ማለት ራሱ አይችልም። ስጡኝ ማለት አይችልም። ባይዘው በሜምበር በወርድ የሚመራ ከሆነ ገንዘብ ስጡኝ ማለት እንደውም ከስራ ሊያስባረረው ሁሉ ይችላል። ራሱ ቤተክርስቲያን ቸርቿ ገንዘብ ደሞዝ ትከፍለዋለች እንጂ ስጡኝ ማለት አይችልም። እያወራሁ ያለሁት ግን ራሱ ኦውነር ሆኖ የሚበዘብዙ አብዛኞቹ እነሱ ስለሆኑ ማለት ነው። አሁን በእኛ ቤት አሉ አጥማቂ ምናምን እያሉ ገንዘብ የሚቀፍሉ ማለት ነው። እና በግላቸው ነው የሚሰበስቡ፣ በግላቸው ነው እንትን የሚሉት። ይህን ያህል ገንዘብ ስጥ ይላሉ። ከምትሉት በላይ ሀብታሞች ናቸው። ኮሚሽን ሁሉ ይቀበላሉ። እነዚህ ሰዎች አሁን በተቋሙ ስር አይደሉም። ማንም አያዛቸውም። በግላቸው ነው የሚለምኑት። በዝባዦቹ በግል የሚሄዱ ስለሆኑ እኔ ፎከስ ያረኩት ግለሰቦች ናቱ ስጡኝ ይላል ስለተባለ እንግዲህ ቸርቿ ስላልሆነ የጠየቀችው በግል ከሆነ ይቻላል ወይ ነው ናቱ። ወደ አንተ ስመጣ እንዲህ ያለ የሰበከ ሐዋርያ ነበረ ወይ? እንዲያውም ሐዋርያት ድሆች ሲያካፍሉ ሲያበሉ እንደው የማይድ በጣም ብዙ ጥያቄ ከመጣ ነው እኛ ማይድ ልናገለግላለን የተላከ ነው እንጂ ዘናጮችም አልነበሩም። ባይዞ እንዲያውም ምዕመናን እንዳይሰናከሉ፣ ክርስቲያኖች እንዳይሰናከሉ፣ ቅዱሳን እንዳይሰናከሉ በሚል ራሳቸውን ድሃ አድርገውን የኖሩት እንዘ አልበነ ሁሉ ብነ እንዴ ሁሉም ባለጠጋ ስናደርግ አንዳች የለንም፣ ግን ብዙዎችን ባለጠጎች እናደርጋለን ሲሉ ነው የሰማናቸው። ራሳቸውን ድሃ አድርገው ሌሎችን ባለጠጎች ነው ያደረጉ። አሁን ግን ራሳቸውን የሚያበለጽጉ ህዝቡን ድሃ የሚያደርጉ አይደሉም ወይ አገልጋዮቹ? ናቱ በዚህ አይነት መንፈስ ተረዳኝ እና መልስልኝ። ሐዋርያት ሌሎቹን ሀብታም እያደረጉ እነሱ ድሃ ሆንን ነው ያሉ። እኛ ድሃ ሆንን፣ አገር ለአገር ዞርን። ህዝቡ ግን ባለጠጎች ነበሩ፣ ይባረኩ ነበረ። ለመቄዶንያ ቤተክርስቲያናት፣ ለቆሮንቶስ አስተዋጽኦ ሲደረግ ራሱ ድሆችን ለመርዳት ነበረ። አንተ እንደዚያ ካረክ እኔ በእውነቱ ጎንበስ ብዬ ባልሰግድልህም ግን በጣም አደንቃለሁኝ። በእውነት እንደዚህ ያሉ ምዕመናንን የሚያበለጽጉ እንደው በተለይ ለሀገራችን ያስፈልጋል። በእውነቱ እንደው ድህነት በጣም እየበዛ ስለሆነ ህዝቡን የምታበለጽግ ከሆነ እኔ ክሬዲት ነው የምሰጥህ ናትዬ። ቴንኪው። ያው ቅድም ከተናገርኩት ተመሳሳይ ነገር ነው። ቀሲስ አሁን ዓላማውን ካወቅን የገንዘብን ጥቅምና ለምን መዋል እንዳለበት በደንብ ካወቅን እንደዚህ አይነት ስህተቶች አንሰራም። እና እኔ ሐዋርያቶችን ቢበለጽጉ እርሶም ቅድም ብለዋል፣ ከድህነት ቢወጡ እርሶ አይጠሉም፣ ይፈልጋሉ። አገልጋይ ድህነት ውስጥ ድህነት የተፈረደበት አይደለም። አገልጋይ ድሃ እንዲሆንም የተጻፈለት አይደለም። እሱ ግን ድሃ የሆኑት ለሌላው ስለሚያካፍሉ ነው። ለሌሎች ስለሚያካፍሉ ወይም ደግሞ እነሱ እየተቸገሩ ያው ጳውሎስ የተናገረው አለ፣ በብዙ ረሃብ ውስጥ በብዙ ማጣት በብዙ ነገር ውስጥ አልፈዋል። ግን ለሌሎች ለተቸገሩ ሰዎች እርዳታን ይሰበስቡ ነበር፣ ለሌሎች ሰርተው ያካፍሉ ነበር። ይሄ የሐዋርያቶችን ሲሰጡ ለምን ድሃ ይሆናሉ? ከሰጡ ሀብታም አይሆኑም እንዴ? ስለሰጡ ነው ድሃ ይሆኑ? የሐዋርያቶችን ነው ይሰጡ ነበር ማለት አያገኙም፣ እነሱ አያጭዱም ማለት አይደለም። ሐዋርያቶች ድሃ ስንባል ሌሎች እናበለጽጋለን ሲል ጳውሎስ ያው ሐዋርያ ጳውሎስ ድሃ ስለሆነ አይደለም ሰዎች ድሃ ቢሏቸውም ማለት ነው፣ ወይም ደግሞ ሀብታም ስለሆነ አይደለም። ሐዋርያቶች አገልጋዮች ከእግዚአብሔር ቤት ይሰጣቸዋል፣ ደግሞ ሰርቶም ደግሞ ቅድም እርሶ እንዳሉት እንደዛ የሚያገለግሉ ሰዎች ነበሩ። የሚበሉትን ያጡ የተቸገሩ አይደለም። የሐዋርያቶች አብዛኛው ችግር የሐዋርያት አገልግሎት ጋር በጣም የተያያዘ ነው፣ ከሚያልፉበት ማለት ነው። ጳውሎስም ጠይቆ ያውቃል፣ በመንገድ እንድትረዱኝ ብሎ ማለት ነው።
ሐዋርያዊ ጉዞ ላይ እንዲያግዙት ገንዘብ እንዲሰጡት ጠይቆ ያውቃል። ገንዘብ በጣም አስፈላጊ ስለሆነ ማለት ነው። እና ስለሰጡ ሊያጡ ይችላሉ። ስላጡ ደግሞ ድሃ ሆነው ይላሉ ማለት አይደለም። የዘራ ሁሉ ያጭዳል። የዘራ ሁሉ ያጭዳል። ይሄ መንፈሳዊ ፕሪንሲፕል ነው። ማንም ሰው ዘርቶ ሲያጭድ አይቀርም። ሐዋርያቶች የዘሩትን ያጭዳሉ። ስለዚህ ቅድም ወዳልኩት በዚህ አይነት መንፈስ ያልሆኑ እነዛ ሐዋርያቶች ጋር ተመሳሳይ መንፈስ አላቸው ብዬ አላምንም። ቅድም እርሶ የተናገሩት የተወሰነ ቦታ ላይ እውነት ነው። ቸርች የሚያደርጉ ኦን የሚያደርጉ የቸርችን ገንዘብ የሚበዘብዙ ለራሳቸው ጥቅም የሚያውሉ በቃቸው ቢዝነስ የሚያደርጉ አሉ። እነዚህ የሐዋርያቶች መንፈስ የላቸውም። በእነዚህ አላምንም። ክርስቲያን በሙሉ ቻናል ነው ብዬ ነው አስበው። እንቀበላለን ደግሞ እንሰጣለን። እንቀበላለን፣ እንጠቀማለን፣ ለሌሎችም ደግሞ አሳልፈን እንሰጣለን። ይሄ ነው የክርስትና ህይወት። ከዚህ ውጪ የሆነውን ግን ህይወት እኔ አልቀበለውም ማለት ነው። ትክክል ነው ብዬ አላምንም። ቀስዬ ለእርሶ ለጠየቁኝ ጥያቄ ይሄ ነው መልሴ። አይ ቀጥሉ እናንተ። እኔ ብዙም አልጎረበጠኝም። አይ ቲንክ እናንተ ጋር በደንብ የሰማችሁት ካለ እናንተ ቀጥሉ። እሺ ታንኪዩ ናታን ተባረክ። ታንኪዩ። ግን ያው ንግግሮች ላይ ብዙ ኢረር፣ ብዙ አላጎሪ፣ ብዙ ሚስ ኢንተርፕሬቴሽን ያየው መሰለኝ። ምናልባት ከአንድ ከሁለት ጥቅስ ተነስቶ ጀነራላይዝ ማድረግ፣ አስተምሮ መስራት፣ የገንዘብ ወዳጅነትን የመስራት ነገር ያየው መሰለኝ። እንደው አንድ በአንድ ምንትን ለማለት ምንድን ነው፣ በመጀመሪያ ስለ ገንዘብ መውደድ ስናነሳ ሁለት ጽንፍ ነው። አንተ ይሄ በዚህ በፖለቲካው ዓለም መውደድና መጥራት ምናምን ይባላል። አንድ እንትን እሳቤ አለ፣ ወይ ጠላት ወይ ወዳጅ። ስለዚህ ገንዘብ ወዳጅ ያልሆነ ገንዘብ የሚጠላ ነው የሚል አይነት ነገር ትላለ። በመሀል ብዙ አማራጮች አሉ። ገንዘብ እኮ ኪሴ አለ። አሁን ቢፈተሽ ቀሲስ ዲበኩልም ሁሉም ቢፈተሽ ገንዘብ አለ። የምንሰራውም ለገንዘብ ነው። ገንዘብ ይጠቅመናል ብለን ነው። ገንዘብ ጠላን አላልንም። የገንዘብ መውደድን፣ የገንዘብ ማሳደድን፣ ልባችንን በገንዘብ ላይ ማድረግን ነው እኛ የተቃወም ነው። ብር ብር ብር፣ ዶላር ዶላር፣ ዩሮ ዩሮ እያሉ ኦብሴስድ መሆንን ነው እኛ እንትን ያለው። ገንዘብ ያገለግላል አያገለግልም አላለም። በነገራችን ላይ ቢርብህ ወይ ስኳር ቢጥለው ሰው ብር ብታጎርሱት አይነሳም። ገንዘብ ኮንቨርቴብል ነው። ገንዘብ ሊኩዴት የሚያደርግ መግዣ ነው። ለምሳሌ እዚህ ፊቴ ቻርጀር ይታየኛል፣ ቦርሳ ምናምን ይታየኛል። ገንዘብ ማለት ቻርጀር ነው፣ የጥርስ ብሩሽ ነው፣ ሳሙና ነው፣ በር ነው፣ አምፖል ነው፣ ዳታ ነው፣ ሁሉ ነገር ነው። ኮንቨርት ሲደረግ እነዚህን ነገሮች በውስጡ አፍኖ የያዘ ነው። ስለዚህ ለምሳሌ የአምፖል ፍቅር የለኝም፣ አምፖልን እወዳለሁ አለም፣ ግን አምፖል ገንዘብ ነው። እንትን ስናደርገው ሜይ ቢ 200 ብር ከተገዛ የ200 ብር ቫሊው አለው። ወይ እንዲህ ስመለከት ጫማ ያለው የገንዘብ ፍቅር፣ ገንዘብን መውደድ ብዬ እንትን አይደለም። እሱም በገንዘብ ነው የተገዛው። ገንዘብ ኮንቨርቴብል ነው፣ በራሱ ምንም አይደለም። እሱን መውደድ ነው፣ ኦብሴስድ መሆን ነው እኛ እያልን ያለ ነው። እና ቅድም ከጠቀስካቸው የእግዚአብሔር ቃል ክፍሎች አንዱ አንደኛ ቆሮንቶስ 9 ላይ ያለ ሐዋርያው ጳውሎስ ልንበላና ልንጠጣ መብት የለንም ወይ አለ የሚል ነገር አለ። ይሄ ክፍል የሚያወራው በመጀመሪያ ጳውሎስ መብት አለው፣ መብቱን ግን ጣለ። እንዳልከብድባችሁ እንደው ስሜን እንዳታነሱ ደግሞ በላ ቦጨቀን እንዳትሉ እንዳታሙኝ፣ በቃ መብቴንም ልጣል ነው። የሚያበራየውን በሬ ግን አፉን አትሰር ስለሚባል በወንጌል በዛ ድረስ እናምናለን። እና ምክንያቱም በገዛ ገንዘቡ ወታደር ሊሆን የሚገባው የለም ስላለ፣ ስለዚህ ከወንጌል አገልግሎቱ ቀለብ ማግኘት አለበት። ያ ቀለቡ ምንድን ነው የሚሰራለት ከተባለ አገልጋይም ሚስት ማግባት አለበት። ስጋዊ ፍላጎትም ስላለው ልጅም መተካት ስላለበት የተገለለ ሰው አይደለም። የቤት ኪራይ ያለበት፣ መብራት፣ የልጆች ትምህርት ቤት አለበት። እነዚህን ነገሮች ሁሉ ያደርግ ዘንድ በቸርቿ የደሞዝ ስኬል መሰረት ደሞዝ መቀበል አለበት። ከህግ ከስኬል የሚወጣ የለም። ሁሉም ሰው በሚሰራበት መስሪያ ቤት ትንሽ የሚሆን ትልቅ ስኬል ስላለው፣ ስለዚህ ቤተክርስቲያኗ ከአስራትና ከመባ ያለመወስወስ፣ ቅድም እንዳልኩት ሰዎች ሳይወሰወሱ በደስታና በልግስና በሚሰጡት ገንዘብ በጣም ሊሰመርበት ይገባል። አሁን ምናልባት ናታን አንተ ጋር የማየው ማኒፑሌሽን አለ።
ቸርች ውስጥ ማኒፑሌሽን አለ። ከማኒፑሌት ከሚያደርጉት እንደ አንዱ ነው ማለት ነው። ቅድም ተናግሬያለሁ። ቢያንስ ሁለት ዋና ዋና አይነት ማኒፑሌሽኖች አሉ። መወስወስ ወይም መጀንጀን እንደምንለው፣ እንደገና ማስፈራራት። የመጀንጀኑ አሰጣጥ ቅድም ተናግረነዋል። ተስፋ እንዲያደርጉ ማድረግ 30 60 100ም ታፈራላችሁ ፕሮስፐር ታደርጋላችሁ እየተባለ ልባቸውን በማማለል ከጉድለታቸውም ቢሆን ያላቸውን የሌላቸውን ሁሉ እንዲያመጡ ትልቅ ማኒፑሌሽን ማድረግ ነው። ይሄ እግዚአብሔር አይወድም እንደዚህ አይነት የኢንቨስትመንት አሰጣጥ። ለምን 30 60 100 ከተባለ 1000 ከሰጠው ቅድም እንዳልኩት 30 ሺህ አገኛለሁ ፓስተርዬ እንደተናገረው 60 እና 100 ሺህም ይገባልኛል ብሎ ካልኩሌት አድርጎ ምናልባት 10 ሺህ ሁሉ ሊሰጥ ይችላል። 300 ሺህ 600 ሺህ እና 1 ሚሊዮን ለመቀበል። ይሄ ሮንግ ነው። በደስታ አይደለም የሰጠው ማለት ነው። ኢንቨስተር ነው ማለት ነው። ይሄ ሰውዬ ትርፍ ለማግኘት ነው ማለት ነው። ሌላው ማስፈራራት ነው። ምናልባት አንተም ታስፈራራ ይሆናል ብዬ የማስበው በተቀደደ ኪስ ውስጥ እንደማስቀመጥ ነው ገንዘባችሁን። ስለዚህ ስጡ ለእግዚአብሔር ቤት፣ አለበለዛ ተምችና ኩብኩባ ደጎቢያም ይበላባቸዋል እየተባሉ ብዙ ሰዎች እያዘኑ ልባቸው እያዘነ ደስ ሳይላቸው አስራት እኮ ማውጣት አለብን ለእግዚአብሔር ሰው መስጠት አለብን በዚህ መልኩ የሚሰጡ አሉ። ሌሎቹ የፍቅር ስጦታ ያው ስለምናውቀው ነው ቸርች ውስጥ የፍቅር ስጦታ ተብለው በፍቅር ሳይሆን እስቲ ኪሳችሁ ግቡ፣ እስቲ አውጡ፣ አትቁጠሩ ኪሳችሁ ውስጥ አድርጋችሁ እየተባሉ በግድ በሚመስል ሁኔታ እንትን የሚሉ ነገሮች አሉ። ቅድምም አንተ እንዳልከው እኔ የሰጠኝን እኔ ስባርክ ይባረካሉ ብልሃል። እንደዚህ አይነት ስልጣን ለአንተ እና ለእኛ የተሰጠ አይመስለኝም። መልካም ቃል ማውጣት ሊቻል ይችላል። የሚባርክን እግዚአብሔር ነው። እግዚአብሔር ሰዎች ታዘው ለእግዚአብሔር ቤት ስራ ሲሰጡ ሽልማቱ ከላይ ከሰማይ ነው እንጂ አንተ አሁን ፐርሰናል እንትን አለኝ ብለህ ምናልባት ኤክስቴንድ አድርገው ካፌም ወስዳቸው ቤታቸውም ሄደህ እኔ የጸለይኩት እንትን በረከት ያመጣል እያልክ ልትናገር ትችላለህ ብዬ አስባለሁ። ዊችዝ ሰው በደስታና በልግስና ለእግዚአብሔር ቤት ከሰጠ ባይ ዲፎልት ይባረካል። ግን በመጀመሪያ እኔ ጥያቄ ራሱ አሁን አንተ የእግዚአብሔር ቤትን ስራ ወይም የክርስቶስን ወንጌል በትክክል ራሱ ተሰራለህ ወይ የሚል እኔ ጥያቄ አለብኝ ነው ወይስ በቃ ከገንዘቡ ጋር ለነገሩ አሁን አንተም ካንተ በታችም ያሉትን ምእመኑንም ገንዘብ ላይ ፊክስ እንዲያደርግልባቸው ካርክ እኔ ወንጌል ወጥቶ መናገር፣ ለሚድኑ ሰዎች መቅናት፣ በኃጢአት ለታሰሩ ሰዎች መቃተት እንዲህ አይነት ነገር ይኖራል ብዬ አላስብም። በጣም ስጋዊ የምታደርጋቸው ነው። እኔ በጣም ይቅርታ እንደው ያው አንደርስታንድ ታደርገኛለህ እንደዛ ብዬ ነው የማስበውና አንተ ባርከህ እኔ የሚመጣ ነገር አለ። አንተ ብቻ ሳይሆን እኔም ቢሆን አንተ ፖዚሽን ላይ ሆኜ እኔ ባርኬ የሚመጣ የሚፈጠር ነገር የለም። ከሁሉ በላይ ምእመኖችን እንድታስተምር የምፈልገው መጽሐፍ ቅዱስ ሊሰራ የማይወድ አይብላ ስለሚል ለስራ እንዲነሳሱ ስራ የሚያገኙበትን ባለሙያዎችን እየጋበዝክ አፕግሬድ የሚያደርጉበትን በሙያቸው ቦልድሊ እንዴት ከትንሽ ነገር ጀምረው የሚነሱበትን ዘር ነገር ሰጥተሃቸው ከትንሽ ነገር ጀምረው ትልልቅ ስራዎች እንደሚደርሱ እግዚአብሔርም እንደሚረዳቸው ኢንስፓየር እንድታረግ እንዲህ አይነት ነገር ነው እንጂ እናንተው አይነት ሰው ፈጥረህ ቁጭ ብለው ብር 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 የሚሉ ሰዎች እንዲመጡ እንደዛ አይነት ነገር ነው የማየው አንተ ላይ እና ሊሰራ የማይወድ አይብላ ይላል መጽሐፍ ቅዱስ እና መስራትን እኔ አንተም እነሱም ብትለማመዱ ደስ ይለኛል እና ከሁሉ በላይ ጥቅሶችን እኔ እንደው እንትን ስትል ለምሳሌ ቅድም 200 ምናምን ጥቅሶች አሉ ምናምን ብላል። እስቲ እንደው መሬት የረገጡ ጥቅሶች ካሉ ገንዘብን ሰው እንዲወድ የሚያደርጉ እንመልከታቸው፣ አውጣቸውና እንደ መሬት የረገጡ ሰዎች ገንዘብ ላይ ትኩረት እንዲያደርጉ ቅድም ተናግሬያለሁ። ሰዎች ልባቸውን ክርስቶስ ላይ እንዲያደርጉ፣ የእግዚአብሔርን ቃል እንዲናገሩ፣ ወንጌል እንዲሰፋ፣ ሰዎች ሁሉ እንዲድኑ ይሄ የእግዚአብሔር ሐሳብና ምኞት ነው። መልካሙን ስራ ልናደርግ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ስራ እንድንሰራ ነው። ወንጌሉን እንድናሰፋ ነው። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ ይጠባበቃል ይላል። በቃ የእግዚአብሔር ልጆች መቼ መተው ሶሉሽን ባገኘን። ሰዎች ይማረራሉ። ለምሳሌ አንዳንድ መስሪያ ቤቶች ሲሄዱ ያመናጭቋቸዋል፣ ሳምንት ይቀጥሯቸዋል፣ 50 ሺህ 100 ሺህ ብር አምጡ ምናምን ይሏል። የእግዚአብሔር ልጆችን መገለጥ ማን ነው እግዚአብሔርን የሚፈራ የሚያገለግለን? የእንዲህም እንትን ተሞከረ፣ እንትኖችም ተሞከሩ፣ እነዚህም የተማሩም ተሞከሩ፣ ምናሉ ማን ነው በጽድቅ የሚሰራ ብሎ የሚጠባበቅበት ዘመን ነው። እንደዚህ የሚያገለግሉ ሰዎችን ማፍራት፣ ጽድቅን ቫሊው እንዲያውቁ ማድረግ እንጂ እንደው ብርን የሚመኙ ሰዎችን ምክንያቱም ከአንተ በታች የሚኖሩት ሰዎች ያው ያንተው አይነት ነው የሚሆኑት። የቤተ ክርስቲያን ተልእኮን ግን እኔ በዋናነት ናታንዬ በጣም የረቀቀ ትምህርት የለም።
ህጌ ቀሊል ነው አለ፣ ሸክሜ ቀሊል ነው አለ። ኢየሱስ ክርስቶስ ትእዛዙ ቀሊል ነው እና እንደው የቤተ ክርስቲያን ተልእኮን ሚስ ባናደርግ ሰዎችን ገንዘብ ላይ ተተክለው እንዲቀመጡ የሚያደርግ አስተምሮ ባይኖር ብዬ ነው የማስበው። የምትለው ነገር በልና እኔም ልመልስልህ ይችላለሁ። ታንክ ዩ አመሰግናለሁ። ያው ከቀና ልብ እንደሆነ እረዳለሁ፣ ግን አይ ቲንክ አንዱም የሚወክለኝ አይመስለኝም። አንዱም አሁን ጆን ያቀረብከው አንዱም የሚወክለኝ አይመስለኝም። ስለ ገንዘብ በደንብ ነው ማስተምረው፣ ህዝቡን አስተምራለሁ። ገንዘብ ላይ ትኩረት እንዲያደርጉ አድርጋለሁኝ። እዚህ ጋር በደንብ ይያዛል። ሰልፍለስ የሆነ ህይወት ለመኖርም ትልቅ እድል ነው። ንብረት ትልቅ እድል ነው። እዚህ ላይ ትኩረት እንዲያደርጉ ከመጀመሪያው አይ ቲንክ ካልተሳሳትኩ ኢቦናይትስ ናቸው መሰለኝ ከድህነት ጋር ወንጌልን የሰፉ ከዛ ምንድነው እየተተለተለ የመጣ አስተምሮ አለ። በጣም መቃወመው ወንጌልና ድህነትን ማጋባት፣ ማጣትን ማጋባት፣ ብዙ ነገሮችም ማለት ነው። ከዛ ውጪ ግን ገንዘብ ላይ ትኩረት እንዲያደርጉ አስተምራለሁ። ገንዘብ ላይ ግን ሊኖራቸው ስለሚገባው አግባብነት ስላለው መጽሐፍ ቅዱሳዊ ስለሆነ ትኩረት ነው ማስተምራቸው። ትኩረታቸው መስጠት ያለባቸው ምን ያክል ነው፣ ለገንዘብ ሊኖራቸው የሚገባው ፍቅር ምን ያህል ነው፣ መጠኑ መሆን ያለበት መጠኑ ምን ያህል መሆን አለበት። ከሱ መቅደም ያለባቸው ፍቅሮች ትልልቆቹ ፍቅሮችን ለይቶ በዛ ልክ እንዲወዱ ነው ማስተምረው። እነዚህ ቅድም ያልኳቸውን በጣም እቃወማለሁ። ስግብግብነትን እቃወማለሁ። ስግብግብነት እሱን በጣም ነው የምቃወመው። ገንዘብ ላይ የሚመኩትን እቃወማለሁ። ብዙ ነገሮችን እቃወማለሁና በዚህ ልክ ገንዘብን እንዲረዱ አደርጋለሁ። ከኔ አስተምሮቶች ውስጥ አንተ አሁን የጠቀስካቸው የሉም። እኔ እንደዛ አላስተምርም። ምናልባት ያነሳው ከዚህም በፊት ደጋግሜ አይቻለሁ ብዙ ሰዎች ላይ አንተ እየሰራ ለምንድነው ማታገለግለው ይላሉ። ለምንድነው እየሰራው ማገለግለው ስል እነ ጳውሎስ እኮ እየሰሩ ነው ያገለግሉት ይላሉ። ኦኬ ጳውሎስ ይበዛላቸው ባርኳል ስል አንተ ራስን ከጳውሎስ ጋር አንድ አደረከው፣ ከሐዋርያቶች ጋር ራስን እኩል አደረክ ይላሉ። ሰርቶ ስለ ማገልገል ሲያስቡ ከጳውሎስ ጋር ያመሳስሉሃል። ጳውሎስን ሞዴል እንዳደርግ ይነግሩኛል። ጳውሎስ ግን ገንዘብ ሲሰጡት እንዲበዛላቸው ባረከ የሚለውን ጥቅስ ሳነሳ ደግሞ እንዴት ከጳውሎስ ጋር ከሐዋርያቶች ጋር ራስን ታመሳስላለህ ይላሉ። እና ይሄ ልክ አይደለም። መጽሐፍ ቅዱስ በግልጽ አስቀምጧል። እኔ ስባርካችሁ ይባረካሉ። ይሄ እግዚአብሔር የሰጠኝ ስልጣን ነው። በቃ ሐዋርያው ጳውሎስ ምንም አለ፣ እናንተ ባስጡኝም ከእናንተ ገንዘብ ባልቀበልም እኔ በዚህ ነገር ውስጥ ሰርቫይቭ ማድረግ መኖርን ለምጃለሁ አለ። ግን የምቀበላችሁ ለዚህ ነው አለ። ምን እንዲሆን እንዲበዛላችሁ ተቀብያለሁ ብሎ ቃል በቃል መጽሐፍ ቅዱስ ላይ አስቀምጧል። ስለዚህ እኔ ከሰዎች ስቀበል ለኔ መስጠታቸው ነገራቸው እንዲበዛ ያደርጋል። ለነሱ የተሰጠው ነገር ለኔ የሰጡት ነገር ዘር ነውና እንዲበዛ ያደርጋል። ይሄ መጽሐፍ ቅዱስ ላይ ያለ ነገር ነው። ሐዋርያው ጳውሎስ ይሄንን በግልጽ ተናግሯልና ከመጽሐፍ ቅዱስ ውጪ የሆነ አንድም ነገር አልተናገርኩም። ጆን ዲስክራይብ ያደረካቸው ሰዎች አሉ፣ እንደዚህ አይነት አስተማሪዎች አሉ። ሰዎችን ማኒፑሌት ማድረግ በእግዚአብሔር ጥቅስ የእግዚአብሔርን ቃል እየተጠቀሙ ካልሰጠህ እንደዚህ ትሆናለህ፣ ካልሰጠህ እንደዚህ ትሆናለህ የሚሉ አሉ። እኔ በመዝራት በማጨድ ሕግ ጳውሎስ እንዳለው አምናለሁ። ነገራችሁ እንዲበዛ እንዲዘሩ እመክራቸዋለሁ፣ አስተምራቸዋለሁ። ላስገድዳቸው አልችልም። የአዲስ ኪዳን ህይወት የማስገደድም አይደለም፣ ማኒፑሌት የማድረግም አይደለም። የብርሃን ህይወት ነው። ቃሉን ማስተማር፣ እውነትን ማሳየት። ሰዎች እውነትን ግራስፕ ሲያደርጉ ወደ አርነት ውስጥ ይገባሉ። ፋይናንሺያሊ አርነት ውስጥ ሊገቡ ይችላሉ። መንፈሳዊ ህይወት አርነት ውስጥ ሊገቡ ይችላሉ። እውነት አርነትን ስለሚሰጥ ማለት ነው። እውነትን አሳያቸዋለሁ።
ናቱ ይቅርታ፣ እኔ ጋር ስለመሸ ልወጣ ስለሆነ ነው። አብረህ እንድትመልሰው ነው። አሁን ወደ ግልህ እያዞርከው ስለሆነ ወደ ተቃርኖ ልመጣ ነው። ዘግይተህ ነው እየመጣህ ያለው። ስጡኝ እያልክ ትጠይቃለህ። ናቱ ስጡኝ እያልክ በግልህ መጠየቅ ግን ሸም አይደለም እንዴ? ማለት ማገልገል እንጂ ስጡኝ ማለት እኮ ምዕመናን ራሳቸው ትምህርቱን ትሰጣለህ፣ ገንዘብ ጅራት ነው ይከተልሃል። አንተ ወንጌል ነው እንጂ ማገልገል ያለብህ። ስጡኝ የምትል ከሆነ እኮ ይሄ እኮ ልመና እኮ ነው ባይዘው። እና እንደዚህም ያለ የለም ስጡኝ ያለ ሐዋርያም የለም። እንደውም ይሄ ሁለተኛ ተሰሎንቄ ላይ ያለውን የቅዱስ ጳውሎስ መልእክት ስታነበው የማይሰራ ይብላ ነው የሚለው። ከስራ ጋር አያይዞ ራሱን ከሚሰራው ስራ ማለት የማይሰራ ይብላ ሲል ወንጌል የማይሰብክ ማለት ነው ብለህ እንዳተረጉምብኝ ማለት ነው። ኖርማል ስራ ነው እዚህ ጋር የሚያወራው። የውድ እንኳን እየሰፋን እንዳንከብድባችሁ ምናምን ነው የሚለው። በብዙ ጥረት እየሰራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም ነው የሚለው እንደውም እሱ። እና ይህም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆን አይደለም ብሎ ደግሞ ከእናንተ ጋር ሊሰራ የማይወድ አይብላ ብለን አዘናችሁ ነበር። ሐዋርያት አዘዋል። ይህንን ቅዱስ ጳውሎስ አዟል። እና ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ሰዎች አንዳንዶች ሰምተናልና እያለ ይናገራል። ምን ለማለት ፈልጌ ነው? ስጡኝ ማለት ሸም ነው ባይዘ ለአንድ አገልጋይ ስጡኝ ከሆነ ለቸርች ከሆነ ለቤተክርስቲያን አግዙ፣ አገልግሎትን አግዙ ቤተክርስቲያን ማለት ይቻላል። ምክንያቱም ቸርች ዘሆል ናት፣ የአንድ ግለሰብ ሳይሆን ጠቅላላ የጋራ አገልግሎት ነው። ምዕመኑም እዚያ ውስጥ አገልግሎት አለው፣ አገልጋዮችም የራሳቸው ድርሻ አለው። ለምሳሌ በብሉይ ኪዳን እንኳ የነበረው ስናይ ሌዋውያን ራሱን የሚሰሩት ስራ አለ፣ ካህናቱ የሚሰሩት ስራ አለ እና ህዝቡ ደግሞ ከ11 ነገር ደግሞ የሚሰሩት ደግሞ አለ፣ ድርሻ አለ። ስጡኝ ማለት ግን ሸም ነው ለአንድ አገልጋይ። እኔ ሸም ነው፣ በጣም ነው የሚያሳፍረው ብዬ ነው የማምነው። እኔ ለእኔ ብትሰጡኝ ትባረካላችሁ። እኔ ሰምቼም መጽሐፍ ቅዱስም አይቼም አላውቅም። እውነት ለመናገር ታገለግላለህ፣ ለአገልግሎት የሚገባውን ነገር እነሱ ካስተማርካቸው ያውቃሉ። ለአንተ የሚያስፈልግህን እንጂ እኔ አሁን ለምሳሌ ሰለስቱ ምዕት የወሰኑት በጸሎተ ሃይማኖት ላይ በቤተክርስቲያናችን ላይ አለ። ምን ይላል? ሁሉም ሰው መነገድ ይችላል ነው የሚሉ። ነግዱ፣ አትርፉ፣ መነገድ ተፈቅዷል። መነኩሴ ብቻ ነው አሁን በእኛ ቤተክርስቲያን መነገድ የማይፈቀድለት። መነኩሴ ሆኖ ግን ቢነግድ በስንት መከራ ያገኘውን ጸጋ ሁሉን ትቶ ወደዚያ የሚመለስ ከሆነ ጸጋውን ክብሩን ያጣል ነው የሚለው። ሰለስቱ ምዕት ራሳቸው ያሉትን ነው የማወራው፣ ቃል በቃል ተጽፏል። ከዛ በተረፈ ግን ማንኛውም ክርስቲያን መነገድ ይችላል። ነግዶ ከመርካቶ 10 ሳንቲም ያመጣትን መርፌ 15 ሳንቲም መሸጥ መብቱ ነው፣ ኃጢአት አይደለም። ጌታም አትርፉ የሚለው ኮንቴክስቱ ሰሙ በነጋዴዎች ነው መስሎ የጸጋን እንዴት ማካፈል እንዳለብን የሚናገረው እና ሰሙ በራሱ የሚሰራ ስለሆነ ነው። እና አሁን ሳይህ አንተ ይልቁንስ መሬት ላይ አውርደው፣ አሁን እናውርደውና እንደ ፈሪሳውያን እዚያ ማቴዎስ 23 እንዳሉት የመበለቶች እንደሚበዘብዙ መምህር እየተባሉ እንደዚያ አሁን ያለው አገልጋይ እነዚያን አይመስልህም? ናቱ አሁን እኮ ያለነው አገልጋዮች እውነት ለመናገር አንዳንድ ነገሮች ላይ እኔ ራሴ የምሳቀቅበት ነገር አለ። በተለይ እኔ አሁን አንድ ድሃን ብሰጭኝ ትባረኪያለሽ ካልክ ይሄ በጣም የመጨረሻ ጭካኔ ነው ብዬ ነው። ለምሳሌ እኔ የተሻለ ነገር ካለኝ ድሃዋ ገንዘብ በፍጹም ልቀበላት አይገባም። በጣም እሷ ብታደርገው ልትባረክ ትችላለች እኮ። እኔ ግን ድህነቷን እያየው ከስታ ፊቷን እያየዋት ገንዘብ ከተቀበልኳት በጣም ጨካኝነት ነው ብዬ ነው የማስበው ለአንድ አገልጋይ። ስለዚህ እንደዚህ ያሉትን ነገሮችን እያየን አይደለም ወይ? ወደ መሬት አውርደውና እንደው ከሐዋርያ ጠጋ አድርገን እንደው አስማምተን ሄደን መሬት ላይ ያለውን ችግር ሳንፈታው እንዳንቀር ነው። አሁን መቼም የመወያየታችን ዋና ዓላማ እዚህ ውስጥ እናንተ ጴንጤ ናችሁ፣ እኔ ኦርቶዶክስ ነኝ። በዲኖሚኔሽን በምን አንገናኝም። ነገ መሬት ላይ አብረና ስለማናገለግል ጉዳዩን ችግሩን አንፈታውም። አሁን እዚህ ጋር በጋራ የምናወራው ግን በእኛም በኩል በእናንተው የሚበዘበዙ መበለቶች አሉ፣ በጣም የከሱ ምን ያሉ በቃ እና ለእኛ ገንዘብ ሰጥተው በባዶ እግራቸው የሚሄዱት ሰዎች እኛን እያወፈሩ እኛን እያሰቡ እነሱ የሚከሱ በጎች ባሉበት ሁኔታ ላይ ራሳችንን እየሰበክን ህዝቡን ስቃይ ውስጥ እየከተትን እንዳይሆንና እውነት ለመናገር ስብከታችን እርባና ቢስ እንዳይሆን ልንጠነቀቅ ስለሚገባ ነው። ናቱ መሬት ላይ እናውርደውና አንተ ጥሩ አገልጋይ ልትሆን ትችላለህ እንዳጋጣሚ ሆኖ፣
ግን መሬት ላይ እንደዚያ ነው ወይ ያለው? አሁን እንደዚያ ነው እየታየ ያለው? እንደዚያ ነው። እኔ እውነቴን ነው የምነግርህ። ቦርጩ እኮ ቤቱ በሩ እኮ ማስገባት የሚያቅተው አይነት አገልጋይ ነው እያየን ያለ ነው በሁላችንም ቤት። እውነት መናገር ሪሊ ይጾማሉ ይሰግዳሉ ብለህ ሁሉ ኮሽን የምታደርጋቸው ያበጠ አገልጋይ የተወለወለ ቅቤ ቅል የሚመስል ነው የምታየው። እንዲህ ያለ ሐዋርያ ግን አልነበረም። እውነት በፍጹም እነዚህ ሰዎች መጽሐፍ ቅዱስ አያውቃቸውም በፍጹም። የክርስቶስ መልኩም በገንዘባቸው ያገለግሉት ነበር ተብሏል። ጌታ እኮ ለመልካም ነገር ከሆነ ሴቶቹ ገንዘባቸውን ይሰጡ ነበረ እንደተባለ፣ ይሁዳም ቀረጢት ተሸክሞ ሙዳየ ምጽዋት ይቀበል ነበር። እና ግን ድሆችን እዚያ ሉቃስ ወንጌል አንቦት፣ የሉቃስ ወንጌል ምዕራፍ 8 አንቦት እስኪ ይሁት ግቡና ስለ የ300 ወቄት ሽቱ ሲወሰድ ይሁዳ እኮ ለ30 ብር የተመነው ከ110 ብር ይቀበል ስለነበረ ነው። እዚያ ከረጢቱ የሚያስገባውን አስቦ ነው፣ ለድሆች አስቦ ሳይሆን ሌባ ስለነበረ ነው የሚለው ሐዋርያው ቅዱስ ዮሐንስ ነው የሚነግረን ይህንን። ይሁዳ ሌባ ስለነበረ ነው የሚለው ዮሐንስ 13:29 መሰለኝ። ስለዚህ 12:6 ላይ ይህንም የተናገረ ሌባ ስለነበር ነው እንጂ ለድሆች ተገዶላቸው አይደለም። እንግዲህ ጌታ ገንዘብ የሚሰጡት ሰዎች ሲኖሩ ድሆችን ያግዝ ነበር፣ ይረዳ ነበር። ይኸው 13:29 ላይ ምን ይላል? ይሁዳም ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበር ይላል። ወጥቶ ልክ ጌታን አሳልፎ ለመስጠት ወጥቶ ሲሄድ ሌሎቹ ሰዎች የገመቱት ይሁዳ ወጥቶ የሄደው ወይ ለበዓሉ የሚያስፈልገውን ገዝተና ብሎ ጌታ የላከው ወይም ደግሞ ለድሆች ይሰጡ ስለነበረ ጌታ ራሱ ለድሆቹ ያግዙ ይሰጥ ስለነበረ ለድሆች የሚሆነውን ሄደህ ገዝተህላቸውና ይሁዳ ያለው መስሎት ነበረ። ልክ ብሎ ሲወጣ ብሎ ዮሐንስ ጽፎልናል። ስለዚህ ጌታ ይቀበላ ገንዘብን ሴቶች ያገለግሉት ነበር በገንዘባቸው ስለሚል ሉቃስ 8 ላይ ሌሎችም ይሰጡ ነበረ። እና ግን ሲቀበል የሚያደርገው አንደኛ የሚያስፈልገውን ነገር ያደርግ ነበረ፣ ለድሆች ደግሞ ምጽዋት ይሰጥ ነበረ። ሪሊ እንደዚያ ነው ወይ አሁን ያለው? የጌታን አገልግሎት ነው የኛ አገልግሎት የሚመስል? እንደዚያ ከሆነ ራሳችን አንደኛ በእውነት በሁለቱም በኩል እንዳንጎዳ ጥንቃቄ ብናደርግ ጥሩ ነው። ራሳችንን ብንወቅስ ነው የሚጠቅመን እዚህ ላይ ብዬ ነው የማስበው እኔ ሲሪየስሊ። ለድሆች እንራራ ለማለት ነው። ቴንኪው። ሌሎችም እየገቡ ስለሆነ እኔ ጋ ስለመሸ ነው። አይ ቲንክ ሶረቲ ግን ሳተኛ አትቀርም። በጣም አደከም። በጣም በእውነት ብርቱ ነሽ። እግዚአብሔር ይባርክሽ። በጣም ከልብ እናመሰግናለን። እኛ እያወራን እየተተካካን ጻጥ ብላችሁ ያዳመጣችሁን ሰዎች ከልብ እናመሰግናለን። በእውነት ስለ ትዕግስታችሁ ጊዜ ያስጥልን። ቴንኪው። ወደ መሬት ብታወርዱ ጥሩ ነው። ከዚህ በኋላ ያለውን አንድ ጊዜ ጆን አንዴ ጆን ከዚህ በኋላ ያለው ውይይታችሁ ሶረቲ ከዚህ በኋላ ያለው ውይይት እኔ ግለሰብ ስለ ናቱ ህይወት ብቻ ከምናወራ አሁን ያለው አገልግሎታችን ህዝቡን እየጎዳው አይደለም ወይ? ስራ ገንዘብ ከሰጠህ ሀብታም ትሆናለህ አሜን የሚለውን ስታዩት የሆነ ገንዘብ ሰጥቼ ከሰማይ የሆነ ነገር የሚጠብቅ አይደለም ወይ? ሰው እንዳይሰራ እያደረግነው አይደለም ያለ ነው ወይ? ይሄ በጣም አደገኛ ነገር ነው። ባይዘይ ሰው ሰርቶ እንዲለወጥ ነው ማበረታት ያለብን። ኤቢ መጥቷል፣ ጎበዝ ነጋዴ ነው። በጣም አፕሪሼት ነው የማደርገው ባይዘይ በዚህ ማለት ነው። ታታሪ ሰራተኛ እንደሆነ እንደሚሰራ ነግሮኛል። በጣም ሊበረታታ ይገባል። ሰርተው የሚበሉ ሰዎች እኔ ብዙ ሰዎችን መርዳት ይችላሉ ብዬ ነው የማምነው። እኔም እንደዚያ መሆን ነው የምፈልገው። እውነት ለመናገር በጣም ሀብታም መሆን አልፈልግም ሲሪየስሊ። ግን በጣም ዝም ብሎ ከሚመን ግን የሚጠብቅ በፍጹም በሆነ አልፈልግም። አድርጌውም አላውቅም። ከታች የሚያዳምጡ ሰዎች ይኖራሉ። የማንንም ኪስን አልፈልግም። አገልግዬ በጣም ደስ ብሎኝ በነፃ ስመለስ ነው ደስ የሚለኝ እኔ በግሌ ማለት ነው። ማንም ህይወቴን በእውነት መናገር ግብዝነት አይሆንብኝ። የሚያውቁ ሰዎች አሉ። እንደዚህ ያለ ነገር በጣም ነው የምጠላ። በቃ በምችለው ማገዝ ነው የምፈልገው እኔ በምችለው ነገር እና ልኩስኩስ ያለ ህይወት ለምንድን ነው? ሰርተን መለወጥ አንችልም እንዴ? ለምንድን ነው? መስራት ኃጢአት አይደለም እኮ አይደለ? ስራን ነው ማበረታታት ያለብን እንጂ የሰማይ መስኮት ይከፈትላል ዝም ብለህ ጠብቅ ምናምን የሚል አይነት ከሆነ ኖ ማንም አይከፈትም አይለቀቅም። እንደ በታምር እግዚአብሔር ቁጭ ላለ ሰው ከሰማይ መና አውርዶ አይመግብም። አንተ ጉዞ ላይ ነው ያለው እንዴት ማለት ምድረ በዳ መስራት የማትችልበት ሁኔታ ከሆነ ኦፍኮርስ እግዚአብሔር ይመግባል። መቼስ
እንኳን እኛን አማኞቹን ሙስሊሞችንም እየመገበ ነው። የማያምኑትንም ትልዎችንም ይመግባል እግዚአብሔር። ምክንያቱም የፍጥረት መጋቢ ስለሆነ። ግን ለማይሰራን ሰው ቁጭ ብሎ ግን እግዚአብሔር ይመግበኛል፣ እኔ ኃጢአት ነው። ይሄ ትክክል አይደለም። እግዚአብሔር ስራ እንድንሰራ ነው እጆች የሰጠን እና የእጃችንን በረከት እጃችንን ደግሞ ይባርካል። ስንሰራ ይባርካል እንጂ ይለቀቅልሃል፣ እንደዚህ ትሆናለህ ምናምን። ይሄ በጣም ሮንግ የሆነ የቆሸሸ ትምህርት ነው። ይህንን ማውገዝ አለብን ለማለት ነው። ቴንኪው። ሰላም አምሹልኝ። ለሰጣችሁኝ እድል ከልብ አመሰግናለሁ። እሺ መምህር በጣም ነው የምናመሰግነው ያሉትን ስላካፈሉን። እግዚአብሔር ያክብርልን። በጣም ቴንኪው። ኤቢ ሰላም ብያለሁኝ። ቻው። ሰላም ቀሲስ። ሰላም ሰላም። ስትመጣ ቡና ሳሰጠኝ በመሄድ የቡና ነጋዴ ነው ላስተዋውቀው በዚህ አጋጣሚ። ኧረ ተው ቀሲስ፣ ችግር ውስጥ እንዳይከቱኝ። እኔ ቀደም ስናገር ነበረ ተፈቅዷል። እውነቴን ነው። እኔ አሁን ብነግድ በቤተክርስቲያን ውስጥ መነገድ አልከለከልም። ቀሲስ አካውንት የሚልክ ይበዛበታል። እንደዛ ከሆነ ጣል ጣል አድርገህ ትባረካለህ። እንግዲህ ናቱ አደራ ይህን ስብከትህን ለኤቢም ላክለት። ይህንን ለቀቅልሃል በለውና እንግዲህ ልቀቅ የተወሰነ። ቴንኪው ናቱ። ጨመቅ ነው ብቻውን በጣም ልጅ ነው። በጣም አሰቃየ ነው በእውነቱ። ጥያቄ ጠይቆኝ ነበርና እሱን ሳልመልስለት እንዳይሄዱ ብዬ ነው። ምንድነው ገንዘብ ስጡኝ ብለህ የምጠይቅ ከሆነ ልመና ነው ያሉበትን እሱን ምንድነው ቀደምም ሳብራራ ነበረ። ገንዘብ ለኔ መስጠታቸው በረከት እንደሆነ ምንም ጥያቄ የለውም። እንደሚበዛብላቸውም እንደሚባረኩም መጽሐፍ ቅዱስ ላይ ኦልሬዲ ተጽፏል። የሐዋርያ ጳውሎስ የተናገረውን ኮት አድርጌያለሁ ቅድም። ገንዘብ ስጡኝ ማለት ምንም ክፋት የለውም። እኔ እንደዛ አልልም፣ ግን ክፋት የለውም። ጳውሎስም ይሄንን ጥያቄ ጠይቆ ያውቃል። ገንዘብ በአገልግሎቱ እንዲረዱት ምዕመናንም ቤተክርስቲያንን ገንዘብ ጠይቆ ያውቃልና ይሄ መጠየቅ ምንም በራሱ ችግር የለውም። የሮሜ ሰዎችን ጠይቋል። ወደ ስፔን ድሆችን ለመርዳት ለራሱ በወንጀል ምክንያት ድሆችን ለመርዳትም ገንዘብ አሰባስበዋል። እንደገና አገልግሎቱን ደግሞ በገንዘብ ሰፖርት እንዲያደርጉ ለምሳሌ ሮሜ 15 ቁጥር 24 ላይ፣ አንደኛ ቆሮንቶስ 16:6 ላይ እንደዚሁም ሌላን አገልጋይ እንዲረዱ ቲቶም ላይ ተቀምጧል። ጳውሎስ እንደዚህ አይነት ጥያቄ አቅርቦ ያውቃል፣ በአገልግሎቱ እንዲረዱት። ይሄ ምንም ችግር የለው። እኔ ግን ፎከስ ማድረገው እውነት ማስተማር፣ ፋይናንሻሊ እንዲባረኩ ፈልጋለሁ። ፋይናንሻሊ እንዲባረኩ ከፈለኩኝ የፋይናንሻሊ እንዴት ይባረካሉ? እሱን እውነት ቅድም እንዳልኩት ያ እውነት ደግሞ አርነት ያወጣል። የትኛውም እውነት በእውነቱ አቅጣጫ አርነት አለ። የፋይናንስ እውነት ፋይናንሻል ፍሪደም፣ ፋይናንሻል አርነትን ለሰዎች ይሰጣል። መንፈሳዊም እያንዳንዱም ነገር እንደዛ በየአቅጣጫው እንደዚህ አይነት ነፃነት ይሰጣልና አስተምራለሁ። ለአገልጋዮች ገንዘብ መስጠት እንዳለባቸው አስተምራለሁኝ። ለድሆች መስጠት እንዳለባቸው በእግዚአብሔር መንግስት ግን አጠበቀው ናቱ። አሁን እኮ ችግር የሆነብን አበዛው። እዚህ ላይ ያለውን ስብከት በዛ። አሁን ኢቭን ከስራው እንትኑ ቀደመ ብዬ እኮ ነው። አሁን ምጽዋቱ ስጡ ከማለት በፊት ስሩ አይቀድምም? እሱ ብቻ ሳይሆን ስራ መልካም ነገር እንደሆነ በጣም ደጋግመህ ጳውሎስን ታነሳዋለህ እና ጳውሎስ አንዱ እንግዲህ አንተ እንደምትለን ያልገባው የመቄዶንያ ቅዱሳኖች ለሌሎች ቸርነትን ለማድረግ ከድህነታቸው ጥልቀት በጎነትን ሊያካፍሉ ሲሉ ጳውሎስ ድህነታቸውን ስላወቀ በቃ ችግረኞች ስለሆኑ በዚህ ጉዳይ ላይ
እጃቸውን እንዳይዘረጉ ከልክሏቸው ድሆች ስለሆኑ እና አንተ ባንተ ባልከው ሎጂክ ጳውሎስ ያንን ነገር ቢያደርጉ 100 እጥፍ እና እንደሚባረኩ አስተምሮና አስተሳሰብ በትክክል ቢኖረው ለምንድን ነው የሚከለክላቸው? መቄዶንያ ድሆች ናቸው። ድህነታቸውን እንደው መጽሐፍ ሲናገረን ጥልቅ ነው። ለምን ጳውሎስ እንዴ በጣም ባለጠጋማ እንድትሆኑ እንደውም አምጡ ዝሩ፣ ከዛ በኋላ አሁን ልክ አንተ እንዳልከው ይመጣል ታገኛላችሁ ብሎ ለምንድን ነው ያላላቸው? ለምን ይከለክላቸዋል? አንተ ባልከው ልክ ነው፣ መጽሐፍ ቅዱሳዊ ነው፣ እውነት ነው እንደምትለው ከሆነ ጳውሎስ ለመቄዶንያ ቅዱሳኖችን እየጎዳቸው ነው ማለት ነው። ከበረከታቸው እያጎደላቸው ልክ አሁን አንተ እንደምትለው እንዳይባረኩ በመስጠት ውስጥ በሚገኘው ነገር እንዳያገኙ እየከለከላቸው ነው እያልከን ነው ማለት ነው። ስለዚህ አንደኛ እሱ አለ። ሁለተኛ ሁሉም አገልጋይ አንተ የምትለውን ነው የሚለው። ለእግዚአብሔር ቤት ነው የሚለው፣ ለእንትን ነው የሚለው። ኢቭን ምንም ቀላሉን ነገር እናንሳው። አሁን ወደ ኢትዮጵያ እናስመጣዋለን ብላችሁ አላችሁትና የእናንተ የእምነት ጀግና አድርጋችሁት የምትጠሩትም ቤኒንም ይህንኑ ትምህርት ነው አንተ የምትለውን ነው የሚያደርገው። ግን ምንድን ያደረገው ሲባል ግልጽና እውነት የወጣ ነገር ነው። ለምን እንደምትሸፋፍኑት አይገባኝም። ምክንያቱም ይሄ ማታለያ ስለሆነ በግልጽ ነው የምናገረው። ናት ማታለያችሁ ስለሆነ ለጌታ ቤት ነው፣ ለሌሎችን ለመርዳት ነው። ሁሉም እንደዚህ ነው የሚሉት። ቅድም ብያለሁ። ቤኒንም በዙሪያችሁ ያሉትም አገልጋዮቻችሁ እናንተ ሞዴል የምታደርጓቸው ሁሉም ለእግዚአብሔር ቤት ለቅዱሳን ለምናምን ለአገልግሎት ተብሎ ነው የሚሰበሰበው። አንዳቸውም ግን በድሆች አቅጣጫ ሲረዱ ሲያግዙ ምናምን አናያቸውም። ራሳቸው ሲበልጥጉ ኑሯቸውን ከትናንትና በታሻ ሲኖሩ በመኪና ከሆኑ መኪኖች፣ ቤቶች እንደገና ደግሞ ፕሌኑላ ጀትና እስከ መግዛት የደረሱት ከየት አምጥተው ሲባል ከህዝቡ። በምን ትምህርት ሲባል ልክ አሁን አንተ እንደምትለው ታገኛላችሁ፣ ስትዘሩ ይሆንላችኋል፣ ይሳካላችኋል በሚል ከነሱ የራሳቸው ባለጠግነትና ሀብት የሆነው በመንፈሳዊ አድርጎ ሸፋፍኖ ጳውሎስ እንትን አድርጎ ምናምን የሚባለው ጥቅስ ማታለያ እንደሆነ ግልጽ ነው። ለምን ሲባል በዙሪያችሁ ያሉት እናንተ ሮል ሞዴል አድርጋችሁ የምትከተሏቸው ሰዎች በአጠቃላይ ይህንኑ ጥቅስ እየጠቀሱ ለሌላው ሳይሆን ለራሳቸው ሀብትና ንብረት ማጋበሻ ለሌላቸው ስግብግብነትን ነው ስናይባቸው ያሉት። ደጋግመህ ጳውሎስ እንደዚህና እንደዚያ ይላል፣ ስጡኝ ይላል ምናምን። የጳውሎስን አጠቃላይ አዲስ ኪዳን ህይወቱን ስታጠናው ግን አንተ በምትለው ሩቡን ውስጥ የለበትም። ሩቡን ውስጥ አገልግሎት ሲባል መጽሐፉ ሁሉ ስለ ወንጌል የሚያደርገው ተጋድሎ፣ ስለ ወንጌል ጉዞ ደግሞ ከቦታ ቦታ ስለሚዘዋወርና ስለሚንቀሳቀስ ለዛ የሚያስፈልጉትን ነገሮች ነው። ሲቀመጥማ አይተናል። ቆሮንቶስ ላይ ቁጭ ባለ ጊዜ ሁሉ እያስተማረ ደግሞ እየሰራ ነበር የሚያገለግለው። እናንተ ቤታችሁ ላይ ተቀምጣችሁ የምትሉት የጳውሎስን ህይወት አንስቶ መጽሐፍ ቅዱሳዊ ነው ብሎ ገንዘብ መበዝበዝ፣ ገንዘብ መቀበል፣ ገንዘብ መጠየቅ፣ ይሄ እንዳልኩት ነው። ማኒፕሌት ነው የምታደርጉት። አንድ ብትሰጡ 2 ታገኛላችሁ፣ 10 ብትሰጡ 100 ታገኛላችሁ የሚባል አካሄድ እየተጠቀማችሁ እንትን ነው የምታደርጉት። የሚሻለው ግልጽ መናገር ነው። ሮል ሞዴሎቻችሁ ግልጽ ናቸው፣ የሚታዩ ናቸው፣ የተገለጡ ናቸው። ይሄው ልታስመጡት አይደለ? ቤኒን ይወጣል፣ እኔ ከሱ ጋር ነው የምሰራው፣ እውነተኛ አገልጋይ ነው የምትለው ቤኒን ከየት ነው ያመጣው ሀብት ነው ሲባል አንተ በምታስተምረው ትምህርት ኑሮንና ህይወቱን አደራጅቶ ከሰዎች ቀምቶ እሱ አይነከል ይደረስ። እስከዛሬ እስካሁን ብዙ አውርታል። ቆይ ለምን ቤኒን እንዲነካ ስለማትፈልግ ነው? እውነቱ ስለሆነ አይደል? እውነቱን ነው የምንነጋገር። አሁን አንተ ናቲ የምትሸፋፍነው በጥቅስ አድርገህ ድሆችን ለመርዳት ነው፣ ችግረኞችን ለማገዝ ነው የምትሉት። ሁላችሁም እንደዛ ነው የምትነሱት። ግን ሁላችሁም ለቤተ ክርስቲያንና ለእግዚአብሔር መንግስት አገልግሎት ብላችሁ የሰበሰባችሁትን ኦልሞስት ሁላችሁም በሚባል ደረጃ ማንም ተጠሪና ተጠያቂነት ስለሌላችሁ ለራሳችሁ ነው የምታውሉት። ይሄ እውነት ነው። ይሄ እኮ በአይናችን የምናየው አብረን የኖርንበት ህይወት ነው። ምሳሌ እየጠቀስኩልን ነው። በዙሪያ ያለን በኢትዮጵያ ቤተክርስቲያን ውስጥ እነገሌ ብለን መጥቀስ እንችላለን። ነቢያቶቹ አንትኖቹ ለምንድን ነው በዚህ ያክል ባለጠጎች የሆኑት ሀብታም የሆኑት? እግዚአብሔር ከሰማይ ባርኳቸው ነው አይደለም። በዚህ ትምህርት ማህበረ ምዕመኑን ማኒፑሌት አድርገው ከህዝቡ ከመቀነቶቻቸው እየፈቱ ለራሳቸው ጥቅም ስለሚጠቀሙበት ነው። ይሄ
እውነቱን ለምን መጋፈጥ ነው ያለባት? አንተም ለእግዚአብሔር ቤት ስጡ እላለሁ አልሰራም አምጡ ነው የምለው ከነሱ ተቀብዬ ነው ብላለሁ። ኦፍ ኮርስ ይሄን እያስተማርክ በምንም ልኬትና እንትን ነገሩ ስህተት ነው ልትለኝ አትችልም። እውነቱ ግን የምናየው ግን በተግባር መሬት ላይ የምናየው ግን ከዳው መቀነት እየፈታ ዳውን ባለጠጋ ያደረገ ከባህበረ ምዕመኑ ከችግር ወጥቶ ከመካከላቸው ችግረኛ የሌለበት አጥቢያ ግን የለም። ባለጠጎች ነው የሆኑት። አገልጋዮቹ ሀብታሞች ናቸው ያሉት። ቅንጥሎች ነው የሆኑት። ቤቶች፣ መኪኖች ምናምን ነው ያሏቸው። የሚሊየንስ ብሮች ቤቶችና መኪኖች ነው ያሏቸው። ለምን ሲባል ከነዚህ የቀሙት። ከመካከልስ የሚሰጡ ሰዎች በፐርሰንት አንተ ባወጣው ፐርሰንት አንድ ማህበረ ምዕመን ከኮንግሪጌሽኑ ተለውጧል የምትለው ልታሳየኝ እንኳን ብትችል አንድ ወይ ሁለት ሰው ነው ተለወጠ ብለህ ልታነሳ የምትችለው። አብዛኛው ግን አይደለም። ተለወጠ የምትለው በስራ አቅጣጫ ስለሚንቀሳቀስ ነው። ከዛ ውጪ አምጣ ትለዋለህ፣ 10 ስትሰጥ 100 ታመጣለህ። ይሄ ፕሪንሲፕል ነው ህግ ነው ምናምን ትለዋለህ። አንተ አስተማሪው ከጊዜ ወደ ጊዜ ሀብቱ ንብረቱ እየጨመረ ሄዳል። ማህበረ ምዕመኑ እየተቆሳቆለ ሄዳል። ለምን ሲባል ከየት ያመጣዋል? አንተ ከነሱ ተቀብለህ ነው ሀብታም የምትሆን። እነሱ ከየት ያመጡታል? ካልሰሩ ከየት ያመጡታል? እነሱ አንተ በምትለው ምዕራፍ አያገኙትም። አንተ ከነሱ ነው የምትሰበስበው። አንተ ከነሱ ነው የምትቀበለው። እነሱስ ለፍተው ጥረው ግረው ነው ለወዳቸውና ለኑሯቸው በጣም ትግል ውስጥ እያሉ ከዛ ቀንሰው ይሰጡሃል። ያንተ ፕሪንሲፕል አንተ በመስጠት ውስጥ ቁጭ ብለህ አምጣ እንደምትለው እነሱ ቁጭ ብለው ያለ ፕሪንሲፕል ይመጣላቸዋል ብለህ አታምንም፣ አታስተምርም። ያለህ አማራጭ ምንድነው? እነሱ አምጡ ወደ እኔ ጋር ስታመጡ 10 ስትሰጡ 100 ታገኛላችሁ ትላቸዋለህ። እነሱም ደግሞ ማህበረ ምዕመኑ በጣም ምስኪን ነው 10 ሰጥቼ 100 አገኛለሁ ብሎ ላንተ 100 ይሰጣል። በድህነት ነው። የመጀመሪያው ቤተክርስቲያን ግን ያላቸውን ነገር ሁሉ እኩል ነው የሚካፈሉት። በመካከላቸው ልዩነት አልነበረም። በአገልጋዩና በማህበረ ምዕመኑ መካከል ልዩነት የለውም። እንዲያውም ጳውሎስ ሲናገር እኛ ድሆች ሆነን እናንተ ባለጠጎች አደረግናችሁ እስኪል ድረስ እንዲያውም በአገልጋይና በማህበረ ምዕመኑ መካከል ማህበረ ምዕመኑ ነው እንዲያውም የተሻለ ኑሮ ስታንዳርድ ሲኖር የሚታየው። እኛ ጋግስ አይደለም። እናንተ ናችሁ አይነኬ የምትኖሩት። እናንተ ናችሁ በማግበስበስ በጣም ሀብታምና የተለየ ኑሮ የምትኖሩት ማህበረ ምዕመኑ ሳይሆን። ስለዚህ እውነቱ መሬት ላይ ያለው ነገር ከምትናገረው ነገር ተቃራኒ ነው። ተቃራኒ የሆነውን ነገር ይዘህ ደግሞ እውነት ነው ብለህ ነገር ጥሩ ነው እላለሁ። በጣም ይቅርታ ሀርሽ ከሆንኩ ብናቴ፣ እውነቱ ስለሆነ እያድበሰበስክና በጥቅስ እያጣለልክ ስላለ ነው ይህን የምናገረው። አንድ ደቂቃ ጆኒ፣ አንድ ደቂቃ ከይቅርታ ጋር ሰላም ደሩ ተናደሩ። በጣም ይቅርታ፣ ሌላ ጊዜ እናወራለን። በጣም ጥሩ ጊዜ ነበረን። ቴንኪው ባይ። እሺ፣ እናመሰግናለን። እግዚአብሔር